ዳንዳንዳንዳን ዳንዳን ያው ምንድን ያለው ደስ ዲቫይስ እዝ ብሎ ምን ነበር ያለው? በጌታ ስም አልገባኝም። የሆነ ነገር ጽፉልኝ ነገር ነበረና ያሳየሁት አይደለማ። ሰይፍ ምናምን ሲሆን ነው የሚቃወመው። ቲክቶክ ላይቭ ላይ ማሳየት ሰይፍ ምናምን ሲሆን አክቹዋሊ ሰይፍ ነው። እውነቱን ለመናገር ቅዱስ መስቀል ለሰይጣን በጣም ሰይፍ ነው እና ያ በጣም የሚያምረው በጌታ ስም በደንብ ይታይ አላውቅም እና በጣም ነው የሚያምረው። ከግሪክ ነው እና በጣም የሚያምረው በጣም የጸሎት ቦታ ግድግዳ ላይ ቅዱስ መስቀል በጣም ነው ደስ የሚለኝ እና ይህንን ነው ጋይስ። እሺ አሁን እንደዚህ ነገር አትልቀቁ እሺ። ያው ስለቁም ችግር የለውም ግን እና አላስፈላጊ አይደለም። በተለይ ዩቲዩበሮች አረ እንደው በቅዱስ ሚካኤል ፍቱ። ዩቲዩበሮች ማለት ይሄ ትምህርቱ ምናምን መልቀቁ ጥሩ ሆኖ አረ በጌታ አንዳንድ ሰዎች የምትለቁበት መንገድ ከዚህ በፊት ነገርናችሁ እኮ አክሊል እንትና ላይ ሳቀበት መዝሙር ያሬድ ዮናታን አክሊሉ ላይ ሳቀበት እንደተባሉ አይነት ማለት ልክ እንደዚህ አይነት ነገር እንደዛ ምናምን አስፈላጊ አይደለም። የሆነ የሚስብ ስለሆነ ብቻ እንደዛ አትልቀቁ ክርስቲያኖችን ማለት ነው። ይከፈት ዳንዳን 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 ኦኬ እሺ በጌታ ስም እንዴት አባቱን የሚያምሩ እሺ ያው አረ በኢየሱስ ይሄ የምትሰሩበት ጠረጴዛ ላይ ደቅ ይላል እንዲሁ እንዳለ ሄዶ ቁጭ ይላል እንደዚህ በቃ አለቀ። በጣም የሚያምረው በጣም የሚያምረው ማን ነው ቴክስት የሚያደርገው በዚህ ሰዓት? እሺ ዮኒ ነው ቴክስት ያደረገልኝና ምን ይላል? በቃ ዩቲዩብ ላይ እኮ ተለቀቀ የግሪኩ መስቀል እጁ ገባ በሚል ርዕስ ያበደን የግሪኩ መስቀል እጁ ገባ። እንዲህ ብላችሁ እንዳትለቁት እንደው በቅዱስ ሚካኤል ዩቲዩበሮች ፍቱ። የምር አስኬድም። እሺ ገና ካሁን የት ነው የምናገኘው ፈልገዋለሁ ምናምን የሚሉ ሰዎች አሉ። እሺ ስሟ ቢጠፋብኝስ በጣም የሚያሳፍሩ ካለች ከታች ኮመንት ታደርገልኝና እሷ ጋር እላቸዋለሁ። ባለፈው እኛ ጋር ገብታ የነበረችው እህት ማለት ነው። እሷ ጋር ነው ያለው። በጣም ነው የሚያምረው እውነቱን ለመናገር በጣም ማለት ነው። እሺ አንድ ተጨማሪም አለ ለካ ሲጣራ ማሳያችሁ እንዲህ እንዳለ ነው። ከላስቲኩ እንደዚህ የቀፈች ማሳያችሁ ጥቅልም በስክሮል መልክ መጥቶላል። yes ዳንዳን 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 በጊ ይሄ በጣም የሚያምረው ቅዱስ በትውፊት ቅዱስ ሉቃስ ሳለው ተብሎ የሚታመነው ማለት ነው። በትውፊት ቅዱስ ሉቃስ ሳለው ተብሎ የሚታመነው ይሄ በጣም የሚያምረው መሰለኝ። ያምራል ስዕል በቃ ከዚህ በፊትም ብያችሁ ነበረ። በጣም ሞዶ ስዕል የእመቤታችንን ምስለ ፍቁር ወልዳ ልጇ ወዳጇ ጌታ ኢየሱስን አቅፋ ያለበትንና ወይ ደግሞ ጌታችን ኢየሱስ ተሰቅሎ የስቅለቱን ማለት ነው። እነዚህ ሁለቱ ስዕላት በጣም ነው የምወደው። እንዲህ ስል ደግሞ ስጡኝ እያልኩ አይደለም። ስዕል የሀገር መቶ በቃ አሁን በጣም ለየት ብሎ በጣም ልቤ ውስጥ ገብቶ ካለ እንትን ካላልኩት በስተቀር አሁን የማስቀመጥበት ቦታ ራሱ የለም። ስለዛ ሌላ ቦታ የሚቀመጠው እና ስዕል እኔ አያስፈልገኝም ማለት ነው አሁን ላይ። ያው እነዚህ በጣም ኤክሰፕሽናል ስለሆኑ ነው እንትን ያልኳቸው። ግን ያው የምወደው ግን እነዚህ ነው በቃ የጌታችን እና ቅዱስ መስቀል በጣም እወዳለሁ። ቅዱስ መስቀል ከዛ ውጭ የቅዱሳንን ምናምንም ስዕል ኦፍኮርስ በጣም የምወደው እና ጸዴ ናቸው በጣም ጸዴ ናቸው። አጋጣሚ እሱን አይቼ ነው በጌታ ስም ወደዚህ የመጣሁት። ኧረ መዝሙሩን እንስማበት። እሺ እየተሰማ በጣም ደስ የሚል መዝሙር በጣም ደስ የሚል መዝሙር ነው። የኔ መሐሪ በቃ እኔ በስመ አብ ክርስቶስን እንደው እግዚአብሔር የምርም መሐሪ ነውና ሊትራሊ በቃ መሐሪ የሆነ ኧረ እንደው ቶሎ እንትን አይልም አይነት ነገር ብቻ ሳይሆን በቃ መሐሪ ነው የምርም መሐሪ። ቅድም አጋጣሚ ልክ ከዚህ አሁን ላይቭ ከመግባቴ በፊት ቴሌግራም ላይ ባይዘ ብዙ ጊዜ አክቲቭ ነኝ ታውቃላችሁ። ቴሌግራም ላይ ያላችሁ ሰዎች ከሌላችሁ አሁንም በድጋሚ ይናገራሉ። ቴሌግራም ቻናላችን ላይ ብቅ በሉ። ቴሌግራም ቻናል ላይ ብቅ በሉ ምናምን እና አክቲቭ ነኝ እዛ ቶሎ የምጽፈው ምናምን ያው አጫጭር ነገር ስለሆነ የምጽፈው እና አጋጣሚ ጽፌ ነበረ ማለት ጌታችንና መድኃኒታችን ኢየሱስ ክርስቶስ የሆነ አሁን ድካም ውስጥ ምናምን ስንገባ ማለት ነው ድካም ውስጥ ስንገባ ስንፈተን ወይ በፈተና ስንወድቅ ምናምን እና የመሳሰሉ ነገሮች ብቻ ነው እንደ አጠቃላይ ልክ ድካም ውስጥ ስንሆን ድካሙን በቃ ያውቀዋል የሆነ ድካማችን ምናምን ይረዳዋል። የገባንበትን ድካም ማለት ነው። በቃ የድካማችንን ምናምን ስንወድቅ ውድቀታችን ምናምን ነገር ያየውና የሆነ ከሩቅ ሆኖ እያየ የፈጠነ ማለት ልክ ስንወድቅ የሆነ በቃ በቁጣ ውስጥ የሆነ ምናምን አንተ ተባራለህ አንተ እንዲያርጋል ምናምን እያለ ዝም ብሎ የሚጽፍና እንደዛ አይደለም።
ያየውና ይረዳዋል የሆነ ያንን ድካማችን ምናምን እና በጣም ቅርብ ብሎ እንደ አባት ማለት ነው አይ ልጄ እኮ በቃ እዚህ ድካም ውስጥ ነው ያለው ብሎ እና የሚረዳ ይሆንና የሚረዳ ብቻ ግን አይደለም ድካማችን የሚረዳ የሚያውቀው ምናምን ብቻ ደግሞ ሳይሆን በድካማችን ደግሞ የሚራራልንም ጭምር ነው። በጣም የሚያስገርም ወይ እዚህ በድካማችን ልክ ዕብራውያን ላይ እንደተነገረው በድካማችን ሊራራልን የማይችል ሊቀ ካህናት የለንም ነው ያለው ጌታ ኢየሱስን ነው። በድካማችን ሊራራልን የማይችል ሊቀ ካህናት እኮ ኧረ የለንም። ስለዛ ጌታችን ኢየሱስ በድካማችን ሊራራልን የሚችል ጌታ ነው እና ሰው ይቅርታ ችለው ልቃት እኔ ራሱ ረብሸኝ እንኳን እና ጌታችን ኢየሱስ በድካማችን ይራራልናል። ልክ አባ ዩሪ ዘጋስጫ እንደሚናገሩ የተራበ ሆድ እሺ አንቺ ሴትዮ እሺ የተራበ ሆድ ለምግብ እንደሚቸኩል ይላል። ልክ የተራበ ሆድ ለምግብ እንደሚቸኩል ኧረ በቀጥ የአዲሱ አካውንት አይደለም የነበረ አካውንት ነው እና ይሄ ሁሉ ለምን ያስፈልጋል? በጌታ አያስፈልግም ነበር። እሺ ኤኒዌይስ የተራበ ሆድ ለምግብ እንደሚቸኩል ይልና አበይር ዘጋስጫ ተመልከቱ ጋይስ። አሁን ልክ ሲርባችሁ ሆዳችሁ በጣም ለምግብ ይቸኩል የለ ምግብ ለመብላት ልክ ስትራቡ እንደዛ ነው። ስትራቡ ሆዳችሁ በጣም የሚፈልገው ነገር ቢኖር በቃ ምግብ ነው። አለቀ። ምግብ ነው የሚታየው ሆድ ማለት ነው። የተራበ ሆድ ለምግብ እንደሚቸኩል ክርስቶስ ኢየሱስ ደግሞ ይቅር ለማለት ይቸኩላል አለ አባ ዩሪ ዘጋስጫ እና በጣም ደስ የሚል አገላለጽ ነው። የተራበ ሆድ ለምግብ እንደሚቸኩል ክርስቶስ ይቅር ለማለት ይቸኩላል። ሚኒንግ በቃ ይሁን አሰፍስፎ ነው የሚጠብቀው ጌታ ኢየሱስ አሰፍስፎ የሚጠብቀው ምንድነው ከተባለ በቃ ይቅር ለማለት ነው። ያያችሁና ምናምን ኃጢአት እየሰራችሁና ነገር አይደል እና በቃ ኃጢአታችንን ይቅር ለማለት እንደ ክርስቶስ አሰፍስፎ የሚጠብቅ የለም። ቶሎ ብሎ በቃ የሆነ ይቅር ለማለት ነው በጣም ጓጉቶ የሚጠብቀው እና አስቡት ጓጉቶ እየጠበቀ ይቅር ለማለት እኛ ግን ስንቀር ይቅር እንዳንባል ጭራሽ ፊታችንን ስናዞርበት ማለት ነው። ለምን ይመስላችኋል? አሁን እግዚአብሔር አምላክ አዳም ወዴት ነህ ብሎ ይመጣው ማለት የት እንዳለ አቶት ነው እንዴ? አይደለም እኮ ግን አዳም በቃ ተገልጦ ወጥቶ እግዚአብሔርን ማናገር እንዲጀምር ነው። በጣም በስስት ነው የሚያየው እግዚአብሔር ፍጥረቱን በጣም በስስት ነው። ከዚህ በፊትም በጣም በተደጋጋሚ ተነጋግረናል። እንደነዚህ አይነት ነገሮች እንደነዚህ አይነት የህይወት ጉዳዮች በጣም በተደጋጋሚ መነሳት አለባቸው። አንዳንዴ ተመሳሳይ ሊሆንብን ይችላል፣ ትክክል ነው። ግን ተመሳሳይ ሆኖም ዕለት ልናስባቸው ይገባል። ዕለት ባሰብናቸው ቁጥር ሁሌም ትምህርት ነው የሚሆንልን ማለት እንደ አዲስ ሁሌም ትምህርት ነው የሚሆንብን። ምክንያቱም ይሄ ሁሌም ህይወት ስላለ ማለት ነው። ለምሳሌ ጥምቀት ለድህነት ያስፈልጋል የሚለው አሁን በተደጋጋሚ እንማማራለን። መማማር አለብን። ግን ጥምቀት ያድናል ብቻ ቢሆን ለምሳሌ ሁሌም የምላችሁ በቃ እሱም ብቻ ብል ለምሳሌ ግን አዲስ ሰው ደግሞ ባይመጣ ወደዚህ ህብረታችን ውስጥ ያው አዳዲስ ሰዎች ስለሚመጡ ሁሌም ማለታችን አይቀርም። ግልጽ ነው። ግን አዳዲስ ሰዎች የማይመጡ ቢሆኑና 10 ሰዎች ብቻ ሆናችሁ እዚህ ጋር ያላችሁት ለአስሮቻችሁ ብቻ እየገባሁኝ በየቀኑ ጥምቀት ያድናል ብቻ ብል በቃ የሚያይ ማለት የምፈጥረው ለውጥ አይኖርም። ሁሌ እንደዚህ ብቻ ብል ማለት ኦልሬዲ በጣም ብዙ ጊዜ ስላልኳችሁ ማለት ነው። ከሆነ ሰዓት በኋላ በቃ ኖርማል ነው የሚሆነው። ህይወታዊ የሆነ ጉዳይ ሲሆን ግን ሁሌም ህይወታችን ሁሌም እየቀጠለ ስለሚሄድ የህይወት ጉዳይ ላይ ሁሌም 10 ሰው ኖሮ ለ10ሩም ሰው ቶሎ መነገር አለበት። ለ10ሩም ሰው ቶሎ ሁሌም በየጊዜው ማሳሰብ እና ለዛ ነው ቅዱስ ጴጥሮስ ምን የሚለው ቆይ አንዴ ላንብብላችሁ ቃል በቃል ራሱ ቅዱስ ጴጥሮስ ምን እንዳለ የኔ ማህሪ በሚለው መዝሙር ምክንያት መግቢያችን ላይ ዝም ብለን ይሄንን ትንሽ ነገር ልበላችሁ ብዬ ነው። እሺ አንዴ ቃል በቃል ቀጥታ እንዳነብላችሁ ነው። ከዛ ለሌላ ጊዜም ሁሌም እንድታስቡት ማለት ነው ቃሉ። እሺ እንዲህ ይላል። ከላይ ጀምሮ እናንብበውና ሁለተኛ የጴጥሮስ መልእክት ምዕራፍ 1 ከሰላምታውን ጀምር ከቁጥር 2 ጀምሮ እናንብብ። እሺ ከቁጥር 1 ቁጥር 2ማ ቁጥር 1 እንዳናነበው የሚከለክለን ማን ነው? አብረን እንደውም መጽሐፍ ቅዱስ አነበብን ማለት ነው። ሁለተኛ የጴጥሮስ መልእክት ምዕራፍ 1 አብዛኛውን ክፍል ኦልሞስት ሁሉንም በሚባል ደረጃ በዚቹ ጋር ላንብብላችሁ በስሱ። እንዲህ ይላል። የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ ያው እርሱ ስለሆነ የጻፈው መግቢያውን ምን ብሎ ጀመረ? የኢየሱስ ክርስቶስ ባሪያና ሐዋርያ የሆነ ስምዖን ጴጥሮስ በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጽድቅ ካገኘነው ጋር የተካከለ የክብር እምነትን ላገኙ በማን
በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ጌታችን ኢየሱስ መንበሩ ተገለጸ። አምላካችንና መድኃኒታችን። እሺ ቁጥር 2 የመለኮቱ ኃይል በገዛ ክብሩና በበጎነቱ የጠራንን በማወቅ ለሕይወትና እግዚአብሔርንም ለመምሰል የሚሆነውን ነገር ሁሉ ስለሰጠን በእግዚአብሔርና በጌታችን በኢየሱስ እውቀት ጸጋና ሰላም ይብዛላችሁ ብሎ ይጀምራል። ከዛስ ስለ ክፉ ምኞት በዓለም ካለው ጥፋት አምልጣችሁ ከመለኮት ባህሪ ተካፋዮች በተስፋ ቃል እንድትሆኑ በእነዚያ ክብርና በጎነት የተከበረና እጅግ ታላቅ የሆነ ተስፋን ሰጠ። አሁን ተስፋ ተሰጥቶናል። እሺ ስለዚህም ምክንያት ምን አድርጉ ይላል። አሁን የሚዘረዝረውን ተመልከቱ። ስለዚህም ምክንያት ትጋትን ሁሉ እያሳያችሁ በእምነታችሁ በጎነትን ጨምሩ። ትጋትን ሁሉ እያሳያችሁ እሺ በእምነታችሁ ምንን ጨምሩ? በጎነትን፣ በበጎነት እውቀትን፣ በእውቀትም ራስን መግዛት፣ ራስንን በመግዛት መጽናትን፣ በመጽናትም እግዚአብሔርን መምሰል፣ እግዚአብሔርንም በመምሰል የወንድማማችን መዋደድ፣ በወንድማማችን መዋደድ ፍቅርን ጨምሩ። እነዚህ ነገሮች ለእናንተ ሆነው ቢበዙ፣ እነዚህ ነገሮች ከላይ ያሉት ነገሮች ማለት ነው፣ ለእናንተ ሆነው ቢበዙ ምን ይሆናል? በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓቸዋል። ስለዛ ፍሬያማ ያደርጓቸዋል። እነዚህ ነገሮች ፍሬ እንዲኖራቸው ያደርጋል። ስለዚህ እነዚህ ነገሮች የሌሉት እውር ነውና በቅርብም ያለውን ብቻ ያያል፣ የቀድሞውንም ኃጢአቱን መንጻት ረስቷል። ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ። እነዚህን ብታደርጉ ከቶ አትሰናከሉ ይላል። አሁን ከሌላ ቤተ እምነት ሰዎችን መጥራት አንድ ነገር ነው አይደለ? ከሌላ ቤተ እምነት ሰዎችን ወደ ክርስቶስ መጥራት ወይም ወደ ጌታ ቤተክርስቲያን እየጠሩ መጨመር ይህ ትልቅ ነገር ነው። እነዛን ሰዎች ያድናቸዋል። አለቀ አይደለ? ከጥፋት አምልጠው ወደ እግዚአብሔር መንግስት ይጨምራል። እኛ ራሳችንም ደግሞ በእግዚአብሔር መንግስት ውስጥ ያለን ወይም በቤተክርስቲያን ውስጥ ያለን ወደ ክርስቶስ አንድ ጊዜ የቀረብን የኃጢአት ስርየትን ያገኘን ዳግም የተወለድን እኛ ራሳችን ደግሞ እሺ ያገኘን እኛ ራሳችን ደግሞ ፍሬ ቢሶች ሆነን መቅረት የለብንም ነው። ስለዚህ መጠራታችንና መመረጣችንን እናጸና ዘንድ ከፊት ይልቅ መትጋት እንዳለብን ቅዱስ ጴጥሮስ በግልጽ ይናገራል። ምን አለ? ስለዚህ ወንድሞች ሆይ መጠራታችሁንና መመረጣችሁን ታጸኑ ዘንድ ከፊት ይልቅ ትጉ፣ እነዚህም ብታደርጉ ከቶ አትሰናከሉምና እንዲሁ ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ መንግስት መግባት በሙላት ይሰጣችኋልና እንዲህ ካደረጋችሁ ወደ መድኃኒታችንና ወደ ጌታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋል። አይተዋል። በሙላት መግባት ደግሞ የሚሰጠን ጊዜ ደግሞ ይመጣል። አሁን በቃ በሙላት ገብተን አልቋል ጨረስን በቃ ምንም ነገር የለም ማለት አይደለም። ከእግዚአብሔር መንግስት ልንጎድል እንችላለን ጋይስ። ማለት የምንኖርባት ጊዜ በጣም አጭር ናት። ነገ እንደማንሞት ዋስትና እንኳን የለንም። አሁን በዚህ ላይፍ ሴሽን ላይ ልንጠፋ እንደማንችል ምንም ዋስትና የለንም። ወይም በኋላ ወይም ከአንድ ዓመት በኋላ የሚሆን ከአንድ ወርም በኋላ የሚሆን ከሳምንትም በኋላ የሚሆን እና በእነዚህ በተሰጡን ጊዜያት ውስጥ ወደ እግዚአብሔር መንግስት መቅረብ ካልቻለን ወይም ወደ እግዚአብሔር ወደ ጌታችን ኢየሱስ መቅረብ ካልቻለን ከእግዚአብሔር መንግስት ልንርቅና ልንወድቅ እንችላለን፣ ልንጠፋ እንችላለን፣ የእግዚአብሔርን መንግስት ልናጣው እንችላለን። አንድ ጊዜ ወደ እግዚአብሔር መንግስት ከተጨመርን በኋላ ሙሉ በሙሉ አሁን ፍጻሜን የሚያገኘው ጌታ ኢየሱስ ሲመጣ ነው እና ፍጻሜን ከማግኘታችን በፊት ለእግዚአብሔር የሆነ ተቃራኒ ከሆነና በኃጢአት ልምምድ ውስጥ የምንኖር ከሆነ በንስሐ ህይወት ውስጥ የማንኖር ከሆነ እንግዲያውስ ምን እንሆናለን? ይሄ ወደ እግዚአብሔር መንግስት ወደ ጌታችንና ወደ መድኃኒታችን ወደ ክርስቶስ ኢየሱስ መንግስት መግባት በሙላት ስለማናገኝ እንወድቃለን። ከእግዚአብሔር መንግስት ተለየን ማለት እሱ ነው። ስለዚህ እንደዛ እንዳንሆን መጠራታችንንና መመረጣችንን እናጸና ዘንድ ከፊት ይልቅ መትጋት እንዳለብን ይናገርና እንደዚህ ካደረግን ነው ወደ ዘላለሙ ወደ ጌታችንና መድኃኒታችን ወደ ኢየሱስ ክርስቶስ መንግስት መግባት በሙላት ይሰጣችኋልና። ስለዚህ እነዚህን ነገሮች ምንም ብታውቁ፣ አሁን እነዚህ ነገሮች አታውቁም፣ አሁን ያወራ ነው ታውቃላችሁ፣ አታውቁም፣ ታውቃላችሁ ማለት እነዚህ ነገሮች በቃ ይታወቃል። ሁሌም ነው የምንማማራቸው ማለት ግልጽም ነው። በቃ አሁን ከላይ ያልናችሁ የተማማርናቸው ነገሮች እንደ አዲስ ማለት አዲስ ነገር እየሰማችሁ አይደለም። በቃ ይታወቃል። እንዲህ ነው። አዎ። ስለዚህ ምን አለ ቅዱስ ጴጥሮስ? ስለዚህ እነዚህን ነገሮች ምንም እንኳን ብታውቁ ጋይስ በእናንተም ዘንድ ባለ እውነት ምንም ብትጸኑ እንኳን ስለነዚህ ዘወትር እንዳሳሰባችሁ ቸል አልልም። ብታውቁም ብትጸኑም እንኳን ስለነዚህ ነገር ዘወትር ማሳሰቢ ላቆም አልችልም። ሁሌም ህይወት ይቀጥላል። እንደቆመ የሚመስለው እንዳይወድቅ ይጠንቀቅ ይላል አንደኛ ቆሮንቶስ ምዕራፍ 10 ላይ ቅዱስ ጳውሎስ እና
የቆመ የሚመስለው ሊወድቅ ይችላል። የወደቀም መነሳት አለበት። እንዲህ እያለም ያለው እንደምንም እየታተረ ወደ መነሳቱ መሄድ አለበት። ስለዚህ ሁልጊዜም ቢሆን እንደነዚህ አይነት ስብከቶች በቃ ሁሌም ዘወትር እናንተን ከማሳሰብ ቸል አልልም ማለት ምንም እንኳን ብታውቁ ምንም እንኳን ብትጸኑ ቸል አልልም። ስለዚህ ቀጠል አድርጎ ምን ብሎ ይናገራል? ሁልጊዜ በዚህ ማደሪያ ሳለው በማሳሰቤ ላነቃችሁ የሚገባኝ ይመስለኛል። ሁልጊዜም በዚህ ማደሪያ ሳለው በዚህ በቃ በህይወቴ እስካለው ድረስ በስጋ ከእናንተ ጋር እስካለው ድረስ ነው። ሁልጊዜ በዚህ ማደሪያ ሳለው በማሳሰቤ እናንተን እነዚህ ነገሮችን በማሳሰብ ላነቃችሁ የሚገባኝ ይመስለኛል። ላነቃችሁ የሚገባኝ ይመስለኛል። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንዲሆን አውቃለሁና ስለዛ አሁን በዛ ሰዓት ቅዱስ ጴጥሮስ ምን እያለ ነው? ከእናንተ አሁን ልለይ ነው። በስጋ ባገኛቸው ቁጥር በቃ እዛ በስጋ ወራት ማለት ነው። ቅዱስ ጴጥሮስ በቃ እየሄደ ይሰብካቸዋል፣ ይነግራቸዋል፣ ያለ መታከት በተደጋጋሚ ይነግራቸዋል ይህንን የህይወት ጉዳይ እና ጌታ ኢየሱስ ግን እንዳመለከተኝ ከዚህ ማደሪያዬ ፈጥኜ ልሄድ ነው። ስለዛ በቃ ልሞት ነው በስጋ። ከመውጣቴም በኋላ ግን ነው ከሄድኩም በኋላ ደግሞ እነዚህን ነገሮች እንድታስቡ ስለዛ ቸል እንዳትሏቸው ማለት ነው። እንድታስቡ በየጊዜው ትችሉ ዘንድ በቃ ተጋለው መትጋት አለብኝ ነው። ተጋለው ለምን አሁን ሳለው ብቻ ሳይሆን ኢቭን ሲሄድ ራሱ እነዚህ ነገሮች እንድታስቧቸው እንዳትረሷቸው እና እንደነዚህ አይነት የህይወት ጉዳዮች ሁሌም ምንድነው ማሳሰብ ያስፈልጋል። ራሳችንም ልክ እዚህ ጋር መጥቼ ከእናንተ ጋር ሳወራ ምናምን ነገር ራሴንም የሚያሳስብኝ ይሆናል ማለት ነው። ስለዚህ እርስ በርስ እንደዚህ እንትን እያልን አንዳችን እያሳሰብን የምንቀጥል ይሆናል እና ኤኒዌይስ እና ክርስቶስን በልቡ የያዘ ሰው በጣም ምስጉን ነው። በቃ ክርስቶስ ልቡ ላይ ክርስቶስ ያለለት ሰው ከዚህ በፊት እንዳልኳችሁ በጣም ምስጉን ነው። ለምን ወድቆ አይወድቅም ማለት ወድቆ አይቀርም። ቢያንስ ተስፋ አለው ሁሌ። ምንድነው ቅዱስ ጳውሎስም እንደሚናገረው ተስፋችን ኢየሱስ እንዳለ ተስፋውን ክርስቶስ ኢየሱስን ያደርጋል። ስለዛ ክርስቶስ በልቡ ላይ ያለለት ሰው ተስፋ አያጣም፣ ሁሌም ተስፋ አለው። ስለዚህ ቶሎ ብሎ ደግሞ ምንድነው የማይመች አይነት አካሄድ ቢኖረው ራሱ ወደ ክርስቶስ ይመለሳል። ስለዛ ሁሌም ቢሆን ከክርስቶስ ተቃራኒ ከሆነ ነገር እየራቀን ወደ ክርስቶስ መቅረብን በጣም መለማመድ አለብን እና እንደዛ ነው። ክርስቶስ ደግሞ ሁሌም በጉጉት ነው የሚጠብቀን፣ እንዳትረሱ። ጌታችን ኢየሱስ ሁሌም ቢሆን በጉጉት የሚጠብቅ ጌታ ነው፣ አምላክ ነው። ሁላችንም ልክ እንደዛ ነው የሚጠብቀን። በቃ ቅድም እንዳልኳችሁ ነው አባ ዮሪ ዘጋስጫ በጣም መልካም ነገር የተናገረው የተራበ ሆድ ለምግብ እንደሚቸኩል ክርስቶስ ይቅር ለማለት ይቸኩላል እንዳለው ማለት ነው። እና የምርም ነው እንደዛ ነው በቃ የሚቸኩለው። ስለዛ ንስሐ እንግባ። ንስሐ መግባት ያለብን ሰዎች ንስሐ እንግባ እና ወደ ቅዱስ ሚስጥር እንቅረብ። በጣም ብዙ ወጣቶች ከቅዱስ ሚስጥር እየተካፈሉ ምናምን እየተባለ ነው ባይዚ እና ጌታ ይመስገን። ይሄ በቃ የሁል ጊዜ ህልማችን ነው እና እግዚአብሔር ይመስገን። በጣም በርካታ ወጣቶች አሁን ባለፈው በዚህ የጸሎተ ሐሙስ ላይ ምናምን በተለይ ማለት ነው የህማማቱ ላይ የዛን ቀን በጣም የሀገር ወጣት አሉ ሲቆርብ የነበሩ የሀገር ወጣት። ኧረ እግዚአብሔር ይመስገን። በስመ አብ። ይሄ አያስደስትም ጋይስ? በጣም ክርስቶስን እኔ በጣም ነው ደስ ያለኝ እንደዛ ተብሎ ስሰማ። በጣም አሪፍ ነው። እግዚአብሔር እንግዲህ ካስተማረን እና ወደ ቅዱስ ሚስጥር እንድንቀርብ ደግሞ እንደዚህ ካነሳሳን በጣም ይሄ በቃ ትልቅ መንገድ ሰው ወደ ቅዱስ ቁርባን የሚሄድበት መንገድ በቃ እሱ በጣም ትልቅ ነገር ነው እና እግዚአብሔር ይመስገንና በጣም ብዙ ወጣቶች እና ብዙ ጊዜ በፊት የሚቆርቡት ህፃናትና አዛውንቶች ብቻ ነበሩ። አሁን የሀገር ወጣት አሉ፣ የሀገር ወጣት የሚቆርቡ እና ጌታ ደግሞ አሁን አብዝቶ ይርዳን፣ ሁሉን ይርዳ። ሁላችን ክርስቲያን ወንድም እህቶችን እርስ በርስ እንጸልይ። ስንጸልይ ምናምን ማሰብ ክርስቲያን ወንድም እህቶችን ሁሉ ጌታን መውደድን እንዲሰጥ ማለት እርሱን መውደድን እንዲሰጣቸው ለክርስቲያን ወንድም እህቶቻችን ማለት ስለራሳችን ለምሳሌ ጌታ አንተን መውደድን አንተን ማፍቀርን ስጠኝ፣ አንተን ማክበርን አንተን መፍራትን ጭምር ስጠኝ ብለን ልንጸልይ እንችላለን አይደል? አንተን መውደድን አንተን ማፍቀርን ስጠኝ ማለት ክርስቶስን እንድንወደው ማለት በደንብ እንድንወደው እንድናፈቅረው ጌታዬ እንደዛ አድርገኝ። አንተን በጣም መውደድ እፈልጋለሁ፣ ማፍቀር እፈልጋለሁ። እኔ ግን ደካማ ነኝ። ይህንን ማድረግ የምትችለው አንተ ነህ ጌታዬ። ስለዛ በቅዱሱ መንፈስ አማካኝነት በልቤ ላይ ፍቅርህን አፍስሰው ጌታዬ። አንተን መውደድን አንተን ማፍቀርን ስጠኝ እንደምንለው ክርስቲያን ወንድም እህቶቻችን ጌታዬ አንተን እንዲወዱ አድርጋቸው። አንተን መውደድን አንተን ማፍቀርን ለእነርሱ ደግሞ ስጣቸው። በልብህ ላይ ደግሞ በመንፈስ እንደዚሁ ያፈሰው በቃ አንተን እንዲወዱ አንተን እንዲያፈቅሩ ክርስቶስን በቃ ሰው ክርስቶስን ከወደደ ካፈቀረ አለ ክርስቶስን ሲወድ ሲያፈቅር መገለጥ ይጀምራል። በምን ሌላውንም ወንድሞቹን እህቶቹን በመውደድ በማፍቀር
የክርስቶስን ትእዛዝ በመጠበቅ በዛ ውስጥ እየተገለጠ ስለሚሄድ ክርስቶስን መውደድ ክርስቶስን ማፍቀር በቃ መሰረት ነው። አንድ ጊዜ ክርስቶስ ሁላችንን ወዶናል፣ አፍቅሮናል። ስለዚህ አሁን የሚጠበቀው ደግሞ እኛ እርሱን እንወደዋለን እናፈቅሯለን የሚለው ነው። ስለዚህ ዮሐንስ እንዳለው ከዚህ በፊትም እንዳለው እርሱ አስቀድሞ ወዶናልና እኛም ደግሞ እንወደዋለን። እርሱ አስቀድሞ መምሮናልና ወዶናልና እኛ ስለወደድነው አይደለም እግዚአብሔር የወደደን፣ እኛ አስቀድመን ወደነዋልና እግዚአብሔር ደግሞ ይወደናል አንልም። እግዚአብሔር የወደደን አይቶን እነዚህ ይወዱኛል ስለዛ ልውደዳቸው አይደለም። እርሱ ራሱ እኛ ምንም በነበርንበት እንደውም ጠላት በነበርንበት ሰዓት እግዚአብሔር ወዶናልና ወዶንም ብቸኛ ልጁን ኢየሱስን ልኮታልና እንግዲያውስ እኛም ደግሞ እርሱ አስቀድሞ ስለወደደን እኛም እንወደዋለን። እኛ ጋር ነው ኮንዲሽናል የሆነው ማለት እኛ የወደድነው እሱ አስቀድሞ ስለወደደን ማለት ዝም ብለን እንደዚህ የወደድነው አይደለም። እርሱ አስቀድሞ ወዶን ነው። ጌታ ግን እኛን ሲወደን አንኮንዲሽናሊ ነው። ከኛ ምንም ነገር ሳያይ እንዲሁ ወደደን። ስለዚህ እኛ ደግሞ እንወደዋለን እና እግዚአብሔርን መውደድ፣ እግዚአብሔርን ማክበር፣ እግዚአብሔር እንዳላቸው ህዝቦች መኖር ምናምን በጣም ይጠበቅብናል። በጣም ከኛ ከኦርቶዶክሶች በተለይ በጣም ኦርቶዶክስ በጣም ብዙ ስለሆንን አይደለ ክርስቲያኖች በጣም ብዙ ነን እንደምታውቁት እዚህ ሀገር ላይ ምን ያህል ብዙ ነን የሚለውን ለማወቅ በሉ ፖለቲክሱ ምናምን እኛ እኮ እንደዚህ ሚሊዮን ገባን እንትና እኮ እንደዚህ ሚሊዮን ናቸው ምናምን የሚለውን ዝም ብላችሁ ያዛርጉትና ዝም ብላችሁ በያላችሁበት ለምሳሌ አዲስ አበባ ላይ ያላችሁ ሰዎች ማለት ነው ትምህርት ቤት ልክ ስትማሩ እሺ ያው አብዛኛው ትምህርት ቤቶች የመንግስት ናቸው እንደምታውቁት። የመንግስት ትምህርት ቤት ለምሳሌ የምትማሩ የግልም ሊሆን ይችላል የትም ቦታ ተማሩ ብቻ እናንተ ክፍል ውስጥ ለምሳሌ ሃይስኩል ላይ ምናምን ያላችሁ ምናምን እናንተ ክፍል ውስጥ ምን ያህል ፕሮቴስታንት ምን ያህል ሙስሊም አለ? በጣም ጥቂት አይደል? በጣም ጥቂት ማለት አንዳንድ የፕሮቴስታንት ትምህርት ቤቶች የሙስሊም ትምህርት ቤቶች ምናምን እንደዛ አላልኩም። የኦርቶዶክስ የሆኑ ትምህርት ቤቶችም እንደዛም አላልኩም። ኖርማል የመንግስት ለምሳሌ ለዛ ነው የመጀመሪያ የመንግስትን ያሰብኩትና የመንግስት ትምህርት ቤቶች ላይ ዝም ብላችሁ ይሁና ገብታችሁ የሆነ ክፍል ውስጥ ስትገቡ ምናልባት 2 ፕሮቴስታንት 3 ሙስሊም ምናምን ብታዩ ሌላው እንዳለ ኦርቶዶክስ ነው። አሁን እነዚህ ሁሉ ኦርቶዶክሶች በዚህ ሰዓት ያሉ ነቅተው በጣም ወደ እግዚአብሔር ቀርበው ካላደጉ የሆነ ሰዓት ላይ ጀነሬሽኑ በጣም ብልሽት ያለ ይሆን ይሄዳል። ስለዛ ምንድነው በጣም ብዙ ነን ክርስቲያኖች በጣም ብዙ ስለሆነን እግዚአብሔርን መፍራት፣ እግዚአብሔርን መውደድ፣ እግዚአብሔርን ማክበር የምርም እግዚአብሔር የሚባል አምላክ እንዳለን በጣም በልባችን ውስጥ መያዝ እኔ ለሁሉም በጣም ይበጃል። ኢቭን ለሀገር ሰላምም ይበጃል። እንደው ሌላው ቀርቶ ማለት ነውና በጣም ብዙ ነገር ነው የሚቀየረው ጋይስ። እና ይሄ ትውልድ በጣም እንደው የሆነ ታሪክ ነው መስራት ያለበት። ክርስቶስ አክቹአሊ ታሪክ የሚሰራው እግዚአብሔር አምላክ ነው፣ ግን በዚህ ትውልድ መሰራት አለበት። እኛ ለእግዚአብሔር በጣም ምቹ መሆን አለብን። ይሄ ትውልድ ለእግዚአብሔር በጣም ምቹ ሆኖ እግዚአብሔር እንደው በደንብ የሚሰራብን አይነት ልንሆን ይገባል። ከአንዲት እንደዚህ ከተሐድሶ ከመጣች እህት ጋር እያወራን ተለቅ ያለች እህት ይህንን ሀሳብ አንስተው ነበር። ምን አይነት ሀሳብ እያወራን እያለ ኖስ የተነሱ ሀሳብ ምን ነበር? አትሊስት ከዚህ ትውልድ በፊት እኛ ለምሳሌ ወይ ስንወለድ ምናምን እናት አባቶቻችን ወደ ክርስቲያን ቢያንስ ሂዱ ይሉናል አይደል? በቃ ቢያንስ ወደ ክርስቲያን ሂዱ ምናምን የተወሰነች እድሜ እስክናድግም ድረስ ቢሆን ይሄዱ ማስቆረብ ምናምን በጣም ላይረዱት ይችላሉ አይደለ? ስለ ቅዱስ ቁርባን ምናምን አሁን በጣም እኮ ላይረዱት ይችላሉ። ኢቭን እነሱ ራሱ እኮ አይቆርቡም። የሆነች ሰዓት ላይ ሄደው ብቻ ቅዳሴ ላይ የሆነች ሰዓት ላይ ቢሆን ደርሰው ምናምን ያስቆርቡ በኋላ ምናምን ነገር ቢያንስ ከቤተክርስቲያን አትራቁ ሂዱ እንጂ ቤተክርስቲያን ምናምን አስቀድሱ ምናምን የሚል ነገር ቢያንስ ነበረ። ከዛ በኋላ ትንሽ አደግ ስንል ያው እኛም እንተዋለን። ይሄ ወደ ቤተክርስቲያን ሂዱ የሚለው ነገር ቢያንስ አለ፣ ግን መረዳቱ ግን ብዙም ላይኖረን ይችላል። አሁን ላይ እሱን ያለው እውነቱን ለመነጋገር ያህል አይደል? አብዛኞቻችን በጣም በሚያሳዝን ሁኔታ መረዳቱ የለንም። የእግዚአብሔርን ቃል በደንብ አናቅም። መረዳቱ በደንብ የለንም። ስለ ቅዱስ ቁርባን በደንብ ላናቅ እንችላለን። ስለ ቅዱስ ቁርባን ብቻ አይደለም ስለ እግዚአብሔር ራሱ በደንብ ላናቅ እንችላለን። በጣም የሚያሳዝን ነገር ነው ይሄ። ስለ እግዚአብሔር ማወቅ ባይዜ የዘላለም ሕይወት ነው። ከዚህ ቀደም እንዳልኳችሁ ጌታችን ኢየሱስ ምንድን ያለው በዮሐንስ ወንጌል ምዕራፍ 17 ላይ ሊቀ ካህናት እንደመሆኑ የጸለየው ጸሎት ላይ እውነተኛ አምላክ የሆንክ አንተን ብቻ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት። ያውቁ ዘንድ ነው ያለው። እውነተኛውን አምላክ ማወቅ፣ ስለ እግዚአብሔር ማወቅ የዘላለም ሕይወት ነው። ስለዚህ እግዚአብሔርን ማወቅ አለብን። ገብርኤል አምላኬ የሚል ሰው መኖር የለበትም እንደዛ ካለ ማለት ነው። አይ እንደው በየዋህነት ነው ሊባል ይችላል፣ ግን እየፈለገ በየዋህነትም ቢሆን ይሄ በጣም መሻሻል አለበት። እንዲህ የሚባል ነገር ስለሌለ ማለት ነው። አደገኛ ነው። ስለዛ
የእግዚአብሔር ቃል ያስፈልጋል። እንዴ እንደዛ ዝም ብሎ በቃ ቢሆንም ችግር የለም ቢባልማ ሃይማኖትን ባልተሰጠን ነበር። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ተጋደሉ ይሌለ ሰው እንደዛ ስለሆነ ወንድም እንደዚህ የሚሳሳቱ ወንድም እህቶች ካሉ ምናምን ቶሎ እየሄዱ ማስተማር ምናምን ያስፈልጋል። ቤተክርስቲያናችን በጣም ጥንቁቅ ከመሆኗ የተነሳ ማለት ነው ህፃናት ልክ ሲጠመቁ የእንጀራ እናት ምናምን ልነበር የክርስትና እናትና የክርስትና አባት ብላ ታያይዝለ ከህፃኑ ጋር። ህፃኑ ሲጠመቅ አሁን የእግዚአብሔርን ቃል አያውቅም። ያ ህፃን ግን እየተጠመቀ ነው፣ የእግዚአብሔርን ጸጋ እየተቀበለ ነው። ስለዚህ ምን ይጠበቅበታል? መማር፣ የእግዚአብሔርን ቃል ማወቅ ይጠበቅበታል። ስለዚህ ቤተክርስቲያናችን የክርስትና እናት የክርስትና አባት ብላ ያዘጋጀችው ለምንድን ነው? ምሎ ነው ባይዜ የሚቀበለው እና የክርስትና እናት ወይም የክርስትና አባት ሆኖ የሚቀርቡ ሰዎች የዛ የጥምቀቱ ሰዓት ህፃኑ ሲጠመቅ ጸሎተ ሃይማኖትን ኮንፌስ ያደርጋሉ። የክርስትና እናት ወይም የክርስትና አባት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን የሚለው ነው። እርሱ ሃይማኖታችን ነው፣ እሱ ሃይማኖታችን ነው፣ ዶግማችን ነው እና እሱን መስክር ይባላል፣ ይመሰክራል። ከዛ በኋላ ያንን ሃይማኖቱን ያንን ጸሎት ሃይማኖትን በደንብ እያስጠናው ያሳድጋል ያንን ልጅ። ወይም በእኛ ሀገር አምስቱ አዕማደ ምስጢራት ብለን የምንጠራቸውን ምናምን እነሱን በደንብ እያስተማረ እንዲያሳድግ። ግን ምን ያደርጋል ቤተክርስቲያኒቱ በጣም የኛ ቤተክርስቲያን በጣም ጥንቁቅ ሆና በጣም ውብ ሆና እንዲህ ያለ ነገርን ሰጣን። ግን እኛ ይህንን ስርዓቱን በአንድም በሌላ ምክንያት መዛመጃ ብቻ አደረግነው። ማለት ብትዛመድበት ችግር የለም ተዛመድበት፣ ግን መዛመጃ ብቻ ግን አይደለም። ቁም ነገሩ ያን የዛ ህፃን ልጅ ላይ ኃላፊነት አለብኝ። ያንን ህፃን ልጅ የእግዚአብሔርን ቃል በደንብ አስተምሬው አሳድጓለሁ። ስለዛ ልክ ሲያድግ አራው አምላኬ ይህ ነው ብሎ መናገር ይችላል። ጌታዬ እርሱ ነው ብሎ ስለ ኢየሱስ መመስከር ይችላል። የድህነት መንገድ ይሄ ነው ብሎ ማሳየት ይችላል። ልክ ሲያድግ ማለት እንደዛ እንዲሆን አደርጓለሁ ብለህ ነው ቃል ገብተህ እንትን የምትወስደው እና በጣም አደገኛ ኃላፊነት ነው ባይዜ። እና ሰው ዝም ብሎ አሁን የሆነ በዓል ሲመጣ ዳቦ ይዞ መጠያየቂያ ያደረገው እንጂ እና የሆነ ልብስ ይዞ መጠያየቂያ ያደረገው እንጂ ሀሳቡ እንኳን ቤተክርስቲያን ስትሰጠን እንደዛ አልነበረም። ህፃናት ሲጠመቁ እውቀቱ ስለማይኖራቸው በዛ ሰዓት የእግዚአብሔርን ቃል እንዲያስተምሩ ነው ኃላፊነት ሲሰጠቻቸው ቤተክርስቲያን እና አሁን በአንድም በሌላ ምክንያት ያም ሆነ በጣም የዋህ ክርስቲያኖች። ስለዛ ምን ያስፈልጋል? በደንብ መሰራት አለበት፣ በደንብ ማስተማር ምናምን። ከዛ በኋላ አስቡት ያ ሁሉ ሰው እየተማረ እየነቃ ወደ ቅዱስ ቁርባን ሲቀርብ በቃ ይሄ በራሱ ለሀገርም ብለሲንግ ምንም ሆነ ምን በቃ ቢያንስ ይሄ እና ቅድም ይቅርታ በጣም ይቅርታ ረስቼው እና ቢያንስ አሁን ያ መረዳቱ ምናምን ሳይኖረን በቃ ብዙ ሰው እንደዛ መጥቶ ሊሆን ይችላል፣ መረዳቱ ሳይኖረው ማለት ነው። ግን ቤተሰቦቹ ሂድ እያሉ ቤተክርስቲያን በቃ ልከውት ከሆነ ሰዓት በኋላ ግን መረዳቱ ስለሌለ ምን እየሆንን ሄድን? አሁን በዚህ ጀነሬሽን በቃ ከቤተክርስቲያን እየራቀን ሄድን። ስለዛ ቅዳሴም ሳንሄድ እንቀራለን፣ መረዳቱም የለንም። ገብርኤል ማን ነው ቅዱስ ጊዮርጊስ ማን ነው ቢባል ማያውቅ ሰው ነው ያለው። ስለዛ እግዚአብሔርንም ላያውቅ ይችላል፣ ጌታ ኢየሱስንም በደንብ ላያውቀው ይችላል። ስለዛ ምንድነው ስርዓት ብቻ እያከበረ በቃ የለም በቃ የሆነ የልምድ ብቻ ክርስቲያን ሆነን የምንኖር አይነት ሆነን በጣም ብዙዎቻችን አረ ሰንበት ነው እኔ ይችን እንደዚህ አልነካም ብሎ ግን ቀረብ ብለ ስለ ስላሴ ላያውቅ ይችላል። ስለ ስላሴ ማለት በጣም ብዙ ላይ በንሰጠረው እኮ ይችላል። ግን እግዚአብሔርን ማወቅ እስካለበት ድረስ አረ ምን ዋናው ማወቅ ምናምን አይደለም ምናምን እንዳይል አንድም ሰው ግዴታ ነው ብያቸዋለሁ። ቢሆን ኖሮ ማለት ስለ ስላሴ ባያውቅስ ምናምን ካልክ እንደው የዋህነት ምናምን ብሎ ብቻ ማለፍ አይቻልም። እንደዛ ቢሆን እንዳልኳችሁ እግዚአብሔርም ምንድነው ሃይማኖትን አንድ ጊዜ ፈጽሞ ባልሰጠ ነበር። ፈጽሞ የሰጠው በቃ እንድናቅ ነው፣ አውቀን ደግሞ ድህነት እንዲሆንልን። ስለዛ ምንድነው ስላሴን ማወቅ፣ ጌታ ኢየሱስን ማወቅ፣ ጌታ ኢየሱስን ብዬ የተናገሩት በስጋ ስለተገለጠ እሱ ማለት የድህነት መንገድን ማወቅ፣ ነገረ ቤተክርስቲያን መረዳት፣ የቅዱሳንን ህብረት ማወቅ እሱን በጣም መረዳት ይፈልጋል እና አሁን ላይ ግን እሱ ሁሉ ነገር ሳያውቀው ሰው በቃ ሰንበትን እኮ አክብራለሁ እንደዚህ ያረ እንድች ነገር አልነካም ይለና ማለት ነው። ግን ይሁን ሁሉ ነገር ግን ይስተዋል። ይሄ በጣም አደገኛ ነው። ከዛ በኋላ እሱ የሚወልዳቸው ልጆች ደግሞ ምን ይሆኑ የሚሆኑ አሷችሁታል ጋይስ። ከኢርሳን እየራቀ ከማስቀደስ ጭራሽ ወተን የምንወልዳቸው ልጆች ደግሞ አስቡት። አሁን ብዙ ሰው አሁን ማለት ነው እንግዲህ አሁን ተሻሽሎ ሊሆን ይችላል እንጂ ልጁን እንኳን በስነ ስርዓት እየሄደ የሚያቆርብ እንኳን ሰው ደግሞ እየጠፋ መጣ አይደለ? እንደዛ የሆነ መጥቶ ነበር። አሁን የተሻሻለ ሊሆን ይችላል። ግን አስባችሁታል? ቀጣዩ ትውልድ ደግሞ ጭራሽ ቆርቦ ማያድግም። የሆነ አንዴ ይቆርባል ዘን የተወሰነች ቀናት ማለት ከዛ በኋላ ያልፍበታል።
ከዛ ሂድና አስቀድስም ራሱ አይባልም። ሂዱን እንጂ አስቀድሱ ምናምን። ወላጆች ልጆቻቸውን እየወሰዱ ምናምን አያስቀድሱም። በእንደዚህ ሁኔታ ውስጥ ካደጉ እነዛ ሰዎች ጣፋንታቸው ወይ ኤቲስት የመሆን ምናምን ነው፣ ቀስ ብሎ ማለት ነው፣ ወይ ሌላ ቤተ እምነት የመግባት። ከዛ ኖርማል ኦርቶዶክስ ቢሆኑም ዝም ብሎ በቃ የኤቲስት አይነት ኦርቶዶክሶች፣ ምንም ጉዳያቸው ያልሆነ አይነት ኦርቶዶክሶች። ከዛ በኋላ እነሱ የሚወልዷቸው ደግሞ ምን ሊሆኑ ነው? እንዲህ እያሰባችሁ ስትሄዱ ከፊታችን የሚመጣው ድቅድቅ የሆነ ጨለማ በጣም ግልጽ ብሎ ነው የሚታየው። ስለዛ ምንድን ነው የሚያስፈልገው ከተባለ የቀጣዩን የክርስቲያናችንን ህልውናን የሚያስቀጥለው ጌታ ኢየሱስ ነው ይታወቃል። ግን በጣም ብሩህ የሆነ ነገር እንዲያልፍ እኛ መስራት አለብን። የቀደሙ አባቶቻችን ሰርተው አልፎ የለም ያውም እነሱ ከደም ጋር የሆነ አይነት አሰራር መስዋዕት አድርገው ማለት ሰማዕትነትን እየተቀበሉ ራሳቸውን አሳልፈው እየሰጡ ማለት ነው። ክርስትናን እንደዚህ ብሩህ አድርገው አቀበሉናል። አሁን እኛ በዚህ ትውልድ ጋይዝ የሆነ ታሪክ መስራት የለብንም? የስ አለብን። እግዚአብሔር በእኛ ታሪክ እንዲሰራ ለእግዚአብሔር ክፍት መሆን የለብንም? ምቹ መሆን የለብንም? የስ ምቹ መሆን አለብን። እና ቅዳሴን በጣም ለቅዳሴ ትልቅ ቦታ በመስጠት ትልቅ ታሪክ መስራት ይቻላል። ለቅዳሴ ትልቅ ቦታ በመስጠት ለቅዱስ ሚስጥር ለቅዱስ ቁርባን ትልቅ ቦታ በመስጠት ወደዛ ቅዱስ ሚስጥር በታላቅ ክብርና በፍቅር ሆኖ በፍርሃት ሆኖ በመቅረብ ከዛ ጸጋ በመቀበል ያንን ጸጋ በመቀበል አንዴ እና የእግዚአብሔርን ጸጋ ከዛ ከቅዱስ ሚስጥር በመቀበል ራሳችን በደንብ በማጽናት አስቡት። አሁን ላይ ወጣት ሆኖ ከቅዱስ ሚስጥር የሚሳተፍ ሰው ካለ የሚወልደውን ልጅ አስባችሁታል? ገና እኔ አሁን ላይ ቅዱስ ቁርባን የሚቀበል ወጣት ካለ ስለሚወልደው ልጅ ሲያስብ በቅዱስ አድርጎ እንደሚያሳድገው ነው ሊያስብ የሚችለው። ይሳካለትም አይሳካለትም እንግዲህ በረዳው ልክ ነው የሚሆነው፣ የጌታ ፍቃድ ነው የሚሆነው። ግን የሚያስበው ግን አሁን ላይ የሚቆርብ አንድ ወጣት ስለ ልጁ የሚያስብ ከሆነ የሚያስበው እንደው ልጄ ከዛ በኋላ ፓይለት ሆኖ ዶክተር ሆኖ ምናምን ብቻ አይደለም የሚቆርበው። የምትቆርቡ ሰዎች ያው ታውቁታላችሁ። ያው መቼስ ልጅን ቅዱስ የሆነ ልጅም ይመጣል ብላችሁ ነው የምታስቡት አይደል? አዎ በቃ ልጃችሁ ዶክተር ይሁን ፓይለት ይሁን ምንም ይሁን ግን ቅዱስ ይሆን። ስለዚህ ቅዱሳን የሆኑ ልጆች እንዲመጡ ማሰብ እንጀምራለን። አይተዋል። ያኔ በዛ ውስጥ በጣም የተባረከ ትውልድ ይመጣል። ስለዛ ቤተክርስቲያናችን በደንብ እያበበች ትሄዳለች። ቤተክርስቲያናችን የምታበበው በቅዱስ ቁርባን ውስጥ ብቻ ነው። ትምህርት ስለተሰጠ ምናምን ብቻ ነው አይደለም። ትምህርቱ ፍሬያማ ሆኖ ሰዎች ሁሉ ወደ ቅዱስ ቁርባን መጉረፍ ሲጀምሩ ቤተክርስቲያን ያኔ በደንብ ታብባለች። ግን ቅዳሴ ተወጡ፣ መስዋዕቱ ቀርቦ ቅዱስ ቁርባኑ የጌታችን የኢየሱስ ክርስቶስ ስጋና ደም ቀርቦ የሚበላው አቶ ወጣት በተለይ ማለት ነው አቶ ዝም ብሎ ለህፃናትና ለአዛውንት ብቻ ተሰጥቶ ሲመለስ በጣም እሱ ያሳዝናል ክርስቶስን። እና እንደዛ ሆኖ ቤተክርስቲያን አታድግም በተአምር መቼም። ስለዛ የምንቀይረው የቱን ይሆናል ማለት ነው? እያንዳንዳቸው በህይወታችን ውስጥ በዙሪያችን ባሉት ውስጥ በየሚዲያው በየምኑ ቅዱስ ቁርባን ላይ ያለንን ምልከታ ከዛን ሁላችንም ቆራቢ ስንሆን ቤተክርስቲያኖች አብያተ ክርስቲያናት ሁሉ በቆራቢዎች መሞላት ሲጀምሩ የሚቆርብ ሰው ክፋት አያስብም። ክፋት እንኳን ወደ ጭንቅላቱ ቢመጣ ቶሎ መንፈስ ቅዱስ ስለሚወቅሰው ቶሎ ብሎ ከክፋቱ ይመለሳል። ስለዛ ከክፋት የራቀ በጣም ውብ የሆነ ስታዩት ራሱ የሚያሳሳ አይነት ትውልድ ደግሞ መምጣት ይጀምራል። አሁን እኛ በቃ ዝም ብለን እንደዚሁ እንዲህ እያልን አይደለም። የተወሰነ የምንፍጨረጨርም ከመፍጨርጨር እየዘለለ ላይኖረን ይችላል። ግን ቀስ በቀስ ግን በደንብ እንትንልና በደንብ እኛ እየተሰራ እንሄድና ይሄ ከመጣንበት ሁኔታ አንጻር ምናምንም እኛ አሁን ድካሙ ውስጥ ምናምን ብዙ ጊዜ የመውደቅ ነው የሚታየው። እንፍጨርጨር የምንል ሰዎችም ያው የመጣንበት የህይወት ጉዟችን ዝም ብሎ ዝገት ስለነበረ እንደዛ ማለት ነው። ግን ቀጣዩ የሚመጣው የኛ ልጆቻችን ግን ሲመጡ ግን ገና ከጅምሩም ጥርት ያለ ነገር እየያዙ ስለሚሄዱ በጌታ እና እኔ የቀጣዩን ትውልድ ጌታ በጣም እንዲያሳየን ነው ምኞቴና በጣም ብሩህ አድርጉት ማለት ነው። እንደዛ እንዲሆን ግን እርስ በርስ በጣም መዋደድና መፋቀር አለብን። እንደዚህ በተንኮል አለመሞላት፣ በትዕቢት አለመሞላት፣ ትሁት ሆኖ ፍጹም በሆነ በወንድማማዊ ፍቅር እርስ በርስ እየተሳሰበ በቃ ያንን እያሰበ በደንብ መስራት። በዚህ ውስጥ ደግሞ ክርስቶስ ካልረዳን መቼም አይረዳንም ማለት ነው። በቃ የምርም ክርስቶስ የለም ያስብላል። እንዲህ ለማድረግ with good intention ከተነሳን የሆነ ነገር ልናደርግ ስንል የሆነ ኢል ኢንቴንሽን እንዳንሆን እንጂ በእንደዚህ አይነት ኢንቴንሽን ብንነሳ እግዚአብሔርን ወደነው አፍቀረነው ብንል በስመ አብ በእምነት ብቻ መነሳት በቃ እግዚአብሔር ይሰራዋል። እርግጠኛ ሆነን እኛ ባሪያዎቹ ተነስተን እንሰራለን። የሰማይ አምላክም እግዚአብሔርም ያከናውነናል እንደዛና ያከናውናል። ግልጽ ነው እና ጌታ ቃል ገብቶልናል። 2ም 3ም ሆናችሁ በስሜ ብትሰባሰቡ እኔ በእናንተ መካከል እገኛለሁ ብሏልና በስሙ ሆነን ተሰባስበን እንደዚህ የምንሰራቸው ስራዎች ቢኖሩ ጌታ በመካከላችን ተገኝቶ ይባርከዋል፣ ይቀድሰዋል።
እርሱ ነው የሚሰራው፣ እኛ አይደለም ባይዜ የምንሰራው። እና እኛ ከኛ የሚጠበቀው ጌታን የሚሰራብን ምቹ ዕቃ ለመሆን እንድንጠር ነው። በቃ ቢያንስ በቃ ምቹ እንሆንለት፣ እንፍቀድለት። መንፈስ ቅዱስ ምቹ ያደርገናል። እኛ እንፍቀድለት እንጂ ከዛን ኮኦፕሬት እናደርግ እንጂ አብረን በቃ ጌታ ስራውን ይሰራል፣ ሁሌ የሚሰራ እና እንደዛ እናደርግ፣ ኃላፊነታችንን እንወጣ። እሺ በጣም ብዙ አውሮኝ አክቹዋሊ እዚህ ጉዳይ ላይ ለማውራት አልነበረ የመጣሁት፣ ግን ይሄኛው ደስ ሁሌም እንደነዚህ ነገሮች በጣም ስለሚያስፈልጉን ከሌላው ይልቅ እዚህ ላይ ብዙ ጊዜ እንትን እላለሁ እና እንደዛ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ